አብይ ጾም። አብይ ጾም ለምን አብይ ተባለ? ጾም ማለት ለዘላለም ሁሉን ሕዋሳት ከኃጢአት መከልከል፣ ለተወሰነ ጊዜ እህል ከመብላት ውሃ ከመጠጣት መታቀብ ወይም ለተወሰኑ ወራት ከጥሉላት፣ ከስጋ፣ ከወተት፣ ከቅቤ፣ ከእንቁላል በአጠቃላይ ከእንስሳት ውጤት መከልከል ነው። የጾም ጥቅም የስጋ ምኞታችንን የምታጠፋ የነፍስ ቁስልን የምታደርቅ ናት። ለጎልማሶች ጸጥታንና እርጋታን የምታስተምር ከእንስሳዊ ግብር ጠባይ የምትከለክልና ሰው መላእክትን መስሎ የሚኖርባት ደገኛ ሥርዓት ነች። በብሉይ ኪዳን ብዙ ሰዎች በጾም ተጠቅመዋል። እግዚአብሔር የጾምን ሥርዓት የደነገገው ገና ከጠዋቱ አዳም በፈጠረበት ወቅት ነው። ዕፀ በለስን አትብላ ማለት ትእዛዝ ቢሆንም ትእዛዙ ግን የጾም ትእዛዝ ነው። አዳምና ሔዋን ይህንን የጾም ሥርዓት በመሻር ዕፀ በለስን በልተው በመገኘታቸው ምን እንደደረሰባቸው በመጽሐፍ ቅዱስ ላይ የምናነበው ነው። አብይ ጾም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት መሠረት የአዋጅ ጾም የሚባሉት 7 አጽዋማት መካከል በጊዜው ረጅም ደግሞም በስያሜው የተለየ አብይ ጾምን እንመለከታለን። አብይ ጾም ማለት ምን ማለት ነው? በመጀመሪያ አብይ የሚለው ቃል አበየ ከሚለው የግስ ግስ የተገኘ ነው። ትርጓሜውም ከፍ አለ ማለት ነው። ሁለተኛ አብይ ጾም ለምን አብይ ተባለ? አብይ ጾም አብይ የተባለበት 3 አበይት ምክንያቶችን እንመለከታለን። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ የጾመው ስለሆነ ማቴዎስ ምዕራፍ 4 ቁጥር 2 እስከ 3። ሁለተኛ በቀኑ ቁጥር ከሌሎች አጽዋማት ስለሚበልጥ የቀኑ ብዛትም 55 ቀን ነው። ሶስተኛ ታላላቅ የሰይጣን ፈተናዎች እንዲሁም ደግሞ 3 ርዕሰ ኃጢአት የሚባሉት ትዕቢት፣ ስስት፣ ፍቅረ ነዋይ በጌታችን በኢየሱስ ክርስቶስ ድል የተመቱበት ስለሆነ ይህ ጾም አብይ ታላቅ ተብሏል። ማቴዎስ ምዕራፍ 4 ከ3 እስከ 11። የአብይ ጾም የተለያዩ ስያሜዎች። አብይ ጾም ከቀኑ ርዝማኔ በተጨማሪ ጾሙ የተለያዩ ስያሜዎች አሉት። እነርሱም ጾመ ሁዳዴ። ሁዳዴ ማለት ሰፊ፣ ትልቅ የእርሻ ቦታ ማለት ነው። ይህም ጾመ ደግሞ በቀኑ ብዛት ትልቅ ሰፊ በመሆኑ የሁዳዴ ጾም ይባላል። ሁለተኛ የካሳ ጾም። እንዲህ የተባለበት ምክንያት ደግሞ አዳምና ሔዋን በዲያብሎስ ግዛት እያሉ ክርስቶስ ደሙን በመክፈል በመካስ ነፃ ስላወጣቸው የካስ ጾም ተብሏል። ሶስተኛ የድል ጾም። ይህ ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ጾም ሰይጣንን ድል ያደረገበት በመሆኑ የድል ጾም ተብሏል። አራተኛ ጾመ አስተምህሮ። ይህ ጾም ጾመ አስተምህሮ የተባለበት ምክንያት ደግሞ ጌታችን ኢየሱስ ክርስቶስ እኛን ለማስተማር የጾመው በመሆኑ ነው። ከዚህም በተጨማሪ ደግሞ የተለያዩ ስያሜዎች አሉት። የመሸጋገሪያ ጾም፣ የሥራ መጀመሪያ ጾም። የአብይ ጾም ሳምንት አብይ ጾም በያዘው በ55 ቀን ውስጥ 7 ቅዳሜ 8 እሁዶችን ይዟል። የእነዚህ የስምንቱ እሁዶች የተለያየ ስያሜዎች አላቸው። ስያሜያቸውም የሰጣቸው ቤተክርስቲያናችን የዜማው ሊቅ የሆነው ቅዱስ ያሬድ ነው። አንደኛ የመጀመሪያው ሳምንት ዘወረደ፣ የሁለተኛው ሳምንት ቅድስት፣ የሦስተኛው ሳምንት ምኵራብ፣ የአራተኛው ሳምንት መጻጉዕ፣ የአምስተኛው ሳምንት ደብረ ዘይት፣ የስድስተኛው ሳምንት ገብረ ኄር፣ የሰባተኛው ሳምንት ኒቆዲሞስ፣ የስምንተኛው ሳምንት ሆሳዕና። የአብይ ጾም የመጀመሪያው ሳምንት ዘወረደ። ዘወረደ የአብይ ጾም የመጀመሪያው ሳምንት ነው። ስያሜውም የቅዱስ ያሬድ ነው። ትርጉሙም ከሰማያት የወረደ ማለት ነው። ቅድመ ዓለም ከአባቱ ከአብ የተወለደ፣ ድኅረ ዓለም ከድንግል ማርያም የተወለደ ነው። ስም አጠራሩ ያለና የነበረ እግዚአብሔር በፍቃዱ ዓለምን ለማዳን የመምጣቱን ምስጢር የምንረዳበት ሳምንት ነው። ይህ የመጀመሪያው ሳምንት ጾመ ሕርቃል እየተባለም ይጠራል። ሕርቃል ሄራቅሊዮስ የቤንዛይንት ንጉሥ ነው። ለክርስቲያኖች ባደረገው እርዳታ ምክንያት
1 ሳምንት ጾመውለት ነበር። ዛሬም ድረስ ጾመ ሕርቃል እየተባለ ይጠራል። ሙሉ ታሪኩን በፍትሐ ነገሥት ትርጓሜ ላይ ይገኛል። ውድ የቻናላችን ተከታታዮች በዚህ ትምህርት ከተጠቀማችሁበት ላይክ እና ሰብስክራይብ ማድረግ እንዳትረሱ። ጎጆዬ ስላለሽ መጉደልን አላውቅም።